ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። ከማንም ዝምባም ጋር እንድነጋገር ምትጠሩን ምን ሆናችሁ? የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል። እየሞከርኩኝ ነው። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። አዎ በዛሬ ቪዲዮ አባ ገብረ ኪዳን ለትዝታው ምላሽ ሰጥቷል። ምንድነው ምላሹ? እናስደምጣችሁ ይሆናል። እሱ ብቻ አይደለም እንግዲህ ብፁዕ አቡነ ኤርሚያስን የሚያስቆጣ ተግባር ከሰሞኑ በቤተክርስቲያን ላይ ተፈጽሟል። ይህ ተግባር ምንድነው የሚለውንም በዛሬው ቪዲዮአችን የምናሳያችሁ ነው የሚሆነው። እናንተ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው እንጂ ቴዲ ሐዋሳም ለትዝታው ምላሽ ሰጥቷል። የሱንም ምላሽ የምናስመለክታችሁ ይሆናል። እንደተለመደው እናንተም ይህን ቪዲዮ ስትጀምሩ እንግዲህ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ኢያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ ነው የምንለው። እንደተከታተላችሁት ነው። ይህ ቪዲዮ እንግዲህ የተቀረጸው በአስተርዮ ማርያም ዕለት ነው። እንግዲህ በሎዛ ማርያም እንደዚህ አይነት ተግባሮች ሲፈጸሙ ነበር። ይህ ተግባርም እንግዲህ ብዙ የቤተክርስቲያን አባቶችን እንዲሁም ወንድሞችን ሲያስቆጣ የነበረ ቪዲዮ ነው። እንግዲህ እንደተመለከታችሁት ነው። ሙሉ ለሙሉ ጭፈራ ወደሚመስል ነገር ነው የተለወጠው፣ ዝማሬው ማለት ነው። ሁሉም ስሜታዊ ሆኖ ሎዛ ሎዛ እያለ ሎዝዬ እያለ ማለት ነው። ቤተክርስቲያን አስተምሯዊ ባልሆነ መልኩ እንግዲህ እኛ ያሬዳዊ ዝማሬን የምንከተል እንደመሆናችን ከዛ ሁላ የወጣ እንግዲህ የመናፍቃንን ቤት እየመሰለ ይገኛል። አሁን እንግዲህ ብዙዎችም በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ነበረ። እንግዲህ በሌሎች አዳራሾች ላይ እያየናቸው ስህተት ናቸው እነዚህ ነገሮች እያልን በእኛ ቤተክርስቲያን ላይ ደግሞ እነዚህ ነገሮች ሲደረጉ ስህተት የሚያሆኑበት ምክንያት የለምና እዛም ስህተት ከሆነ እንደዚህ አይነት ነገሮች እንግዲህ ወደ ቤተክርስቲያናችንም እንደዚህ አይነት ጉዳዮች እንግዲህ መግባት የለባቸውም ሲሉ ነበረ። ብፁዕ አቡነ ኤርሚያስም እንግዲህ በእንደዚህ አይነት ጉዳዮች ላይ የሰጡት አንድ ሀሳብ አለ። እስቲ የእሳቸውን ቪዲዮ ተከታትለን እንመለስ። አበበየ ከበደየ አይባሉም እነሱ። አበበየ ከበደየ አይባሉም እነሱ። ይሄ ከታች ላለ ነው ሰዎች የሚሰጠው። እኒህ የከበሩት ቅዱሳን ቅድስና ማዕረግ የተሰጣቸው ቅዱሳን ቅዱስ ገሌ ቅድስት ገሌ ነው የሚባለው። አንዳንድ ጊዜማ ያው ባለቤቱን ኢየሱስ እስከ ማለት እንወርዳለን አይባልም። ጌታዬ ሊቃውንቶቻችን አባቶቻችን ወደ አውደ ምሕረቱ ይመለሱልን። አውደ ምሕረቱ የማንም ወሮበላ ዱርዬ መጫወቻ ሆኗልና አባታችን በእውነት ቃሉትን ያሰማልን። እንግዲህ እንደተመለከታችሁት ነው ሎዝዬ እያልን ሰው ምዕመናንን ሰው ግለሰቦችን እንደምንጠራው እንግዲህ ቅዱሳንን እንደዚህ እየጠሩ ይገኛሉና ነገ ከነገ ወዲያ ደግሞ እንደዚሁ ከቀጠልን ኢየሱስንም ኢየሱስዬ ማለታችን እንደ መናፍቃኑ አይቀርምና ከዚሁ እንገሰጽ ነው የምንለው። አሁን እንግዲህ አቡነ ኤርሚያስ ለጥምቀትም እንግዲህ ባስተላለፉት መልእክት ላይ አንድ ንግግርን ሲናገሩ ነበረ። አንተ ሞቅ ብሎ እንግዲህ ጥምቀቱን ወይም ደግሞ ዝማሬውን ስላሞከው እግዚአብሔር ደስ አይሰኝም፣ ሁሉም ነገር በስርዓት ነው እያሉ እንግዲህ ሲያስተላልፉ ነበረ። ይህ ደግሞ በአስተርዮ ማርያምም ሊደገም ችሏልና በዚህ ጉዳይ ላይ እንግዲህ እናንተም ሀሳብ አስተያየታችሁን ስጡ ነው የምንለው። እስቲ ከዚህ በመቀጠል እንግዲህ በትዝታውና በዘማርያም ጉዳይ እንግዲህ ቴዲ ሐዋሳ ምላሽ ሰጥቷል። ከዛ በፊት ግን እንግዲህ ቴዲ ሐዋሳ ትዝታው ምን ስላለ ነው ምላሽ የሰጠው የሚለውን እስኪ የትዝታውን ቪዲዮ በመጀመሪያ እናስደምጣችሁ። ከማንም ዝምባም ጋር እንድነጋገር ምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። እኔ በቃለሁ። ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበት አፉ
ኢየሱስ ይነግረኛል። እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም። መጽሐፍ ቅዱስ አላነብም። የአምላክ እናት መሆኗ በቂ። ማርያም ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ፣ እንደ ጥፋት ቢቆጠርብኝ ይቆጠርብኝ። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማርያም የተመለሰለት ምላሽ ያሳዝናል፣ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለዲቤት ፈልጋለሁ ወንድ ከሆንክ ከኔ ጋር እንደዛ ነው ያለው። የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ዲቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦት ውቱ ነው በእናታችሁ ወይ። አንዳንድ ጊዜ መንፈሳዊ ሰዎች ራሳቸውን መንገድ ላይ ያገኙኝና በተለይ በፊት በነበረ ዲስከሽን ሲከራከሩ አንዳንድ አያቸዋለሁና እኔ ኤክስፔክት ማድረገው ነገር አለ። መንፈሳዊ ሰው ነኝ ካልክ ማይ ፍሬንድ መንፈሳዊ ሰው ነኝ እኔ። አሁን ሁሉን ዓለምን ትቼ መንፈሳዊ ሰው ከሆንኩኝ ውሻ ወደ ትፋቷ እንደማትመለስ ኔቨር ወደ እንትን ሶን አታዩኝ ወይ ሲሪየስ ይሆንኩኝ ቀጥታ የእግዚአብሔር ነገር ማታመቻመችበት ነገር ነው። አንዳንዶቻቸው እኔ እንጃ እኔ ደግሞ በጣም ትዕቢተኛ የበዛው መንፈሳዊ ሰዎች ማለት ነው። ትዕቢተኛ ባለጌ ጋጠወጥ ምናምን ጋይስ እንደዚህ እግዚአብሔር አይከብርም። ማረ እንግዲህ እንደሰማችሁት ነው ቴዲ ሐዋሳ እንግዲህ በሁለቱ ሰዎች መካከል ስላለው ጉዳይ በግልጽ እንግዲህ ያለውን አመለካከት ተናግሯል። በተለይ ትዝታው ሳሙኤል እንግዲህ በተደጋጋሚ ሲያነሳቸው ወይም ደግሞ ሲሳደብባቸው ለነበሩ ጉዳዮች እንግዲህ በግልጽ ወጥቶ እንግዲህ እንደ መንፈሳዊ ሰው ትህትና ልናይብህ ይገባልና ትሁቱን ቢያንስ አንብሉን እንኳን ጥያቄ ማቅረብ ካለብህ በትህትና ይሁን እያለ እንግዲህ እየመከረው ይገኛል። አዎ እውነት ነው። እንግዲህ አብዛኛው የትዝታው ንግግሮች እንግዲህ ስድብና ከመንፈሳዊ ሰዎች የማይጠበቁ ንግግሮች ስለነበሩ ለዛም ነው እንግዲህ ቴዲ ሐዋሳ እንደዚህ ባለ መልኩ ምላሽ የሰጠው ማለት ነው። እስቲ ከዚህ በማስቀጠል ደግሞ አባ ገብረ ኪዳን እንግዲህ ለእንደዚህ አይነት ሰዎች ወይም ለነትዝታ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሚያንቋሽሹ ወይም ደግሞ ለመሳደብ ለሚሞክሩ ሰዎች የሰጡት አንድ ድንቅ ምላሽ አለ። እስቲ የሳቸውን ምላሽ አዳምጠን እንመለስ። ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይወሰል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ፣ በኑፋቄ የሚገድሉ፣ በክህነት የሚገድሉ፣ እውነተኛ ደግሞ ካህናት አሉ የሚያጠምቁ የሚያቆርቡ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን። በእውነት ለአባታችን ቃሎትን ያሰማልን። እንግዲህ አባታችን እንዳሉት በጣም ብዙ ጊዜ እነሱ አጀንዳ ይሰጡናል። ለነሱ አጀንዳዎችና ለነሱ ጥያቄዎች ለመስጠት ስንሯሯጥ እንግዲህ ራሳችንን እየረሳን በእነሱ አጀንዳ ስር እየወደቀን እንገኛለንና በእውነት አሁንም አባታችን እንዳሉት እኛ ስራችንን እንስራ እንላለን። በእውነት ለአባታችን ቃሎት ያሰማልን። ለእኛም እንግዲህ ለሁላችንም የሚሆን ድንቅ መልእክት ያስተላልፉልን። አብዛኞቹ እንግዲህ የመጡ አንድ ገድልን ወይም ደግሞ አንድ ቅዱሳንን ተሳድበው ለእኛ ለብዙ ጊዜ እየሞከርኩ ነው ትላለህ። ከእንደዚህ አይነት ነገር
እየሞከርኩኝ ነው ተስፋ እናደርጋለን። እስቲ ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት አንድ ድንቅ የሆነ ቪዲዮ አለ ከሰሞኑ የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። በእውነት ያሲን እጅግ በጣም ድንቅ ስራ ነው። እንግዲህ በእውነተኛው ዓለም ላይ ያለውን ነገር ነው አምጥቶ እንደዚህ በሚገርም በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ ቤተክርስቲያኑ ሲጨፈር ከየት የመጣ ስርዓት ነው ካል ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል? የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይታ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስህተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስላል። በእውነት እንግዲህ እንደዚህ አይነት መምህራን እየጠፉበት ባለበት ሰዓት እንደዚህ ድንቅ መምህር ማግኘት በእውነት መታደል ነው። ለአባታችን ቃሉት ያሰማልን። አዎ በእውነት በድጋሚ ለአባታችን ቃሉትን ያሰማልን። እንግዲህ እንደዚህ አይነት ተግባር ላይ የተሰማራን ሰዎችም ከድርጊታችን እንቆጠብ፣ እንመለስ ወደ እግዚአብሔር ነው የምንለው። ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንለው። ኢያሪኮ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።